ሰላም ሰላም እንዴት ናችሁ ውዶችዬ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ እንደተለመደው አንድ ሰርታችሁ እስከ 15 ቀን ቀዝቃዛ ቦታ አስቀምጣችሁ የምትጠቀሙትን የፀጉር ማሳደጊያ ውህድ የሚያረዝም የሚያፋፋ ለጥቁረቱ ለፀጉር ቆዳሽ ጤንነት ፀጉር በጣም ነው የሚያረዝመው። ይሄ እንግዲህ ቀብቻት ነው ትንሽ ቀንጭቤ ማሳያችሁ ቪዲዮ እጅግ በጣም ሀሪፍ ነው። እጅግ በጣም ተቀብታችሁ ራሱ ብታሳድሩት እኔ እመክራችኋለሁ። ችግር የለውም። እንደዚህ ከርል ነው የሚያደርግላችሁ። በጣም ነው የሚያምረው። እውነት ፍሪዝ ነው የሚያደርግላችሁ። በጣም ነው የሚያምረው። ስለዚህ ተቀብታችሁ ማሳደር ትችላላችሁ። ከአንድ አመት ጀምሮ ይሆናል። ስለዚህ በጣም ውዱና በጣም ለፀጉር ለፊት ቆዳ ተመራጭ የሆነውን ተልባ ነው። በዋነኝነት ዋነኛው ግብአቱ ተልባ ነው። እንግዲህ ከምንጠቀማቸው ብዙ ነው የምንጠቀመው። ያው እነሱን ደግሞ ቪዲዮውን እስከመጨረሻው እዩት። ሁሉንም የምናስገባቸውን ግብአቶች ታያላችሁ። እስከመጨረሻው እዩት። 8 ደቂቃ ነው። በጣም ትንሽ ደቂቃ ነው። እዩት እስከመጨረሻው ውዶችዬ። ፀጉሬ በጣም ተበጣጠሰ ረገፈብኝ ላላችሁ፣ ፀጉሬ አላድጋለኝ እኔስ ምንም ባደርገው አያድግም እህቴ ላላችሁኝ በጣም ብዙዎቻችሁ የኔ ፀጉር ሰልችቶኛል ላላችሁ፣ እስኪ ሳትሰለቹ ይህን ተጠቀሙና ለወር በየ5 ቀኑ መጠቀም ትችላላችሁ። በወር 4 ጊዜ መጠቀም ትችላላችሁ። በጣም እጅግ በጣም ሀሪፍ ነው። እውነት ይሄን ተጠቀሙና ለውጥ ታያላችሁ 100%። 4 የሾርባ ማንኪያ ተልባ ነው ያደረኩት። 4 እኔ ለእኔም ለልጄም ስለሆነ ነው 4 ያደረኩት። እንደ መጠናችሁ መጨመር መቀነስ ትችላላችሁ። ይሄ ደግሞ ሲናመን ቀረፋ ነው ያደረኩት። ቀረፋ እጅግ በጣም ለፀጉር ጤንነት እጅግ በጣም ለፀጉር ባክቴሪያ ያላስፈላጊ የሆኑ ባክቴሪያዎች ያስወግድልናል። ፀጉር ከስሩ ጥሩ ካልሆነ ሊያድግ አይችልም። ደረቅ ሮዝመሪ 1 የሾርባ ማንኪያ ነው ያደረኩት። ቅርንፉድ 20 ፍሬ የሚሆኑ ነው ያደረኩት። መጠኑን እያያችሁ ነው። ስለዚህ ሮዝመሪ እርጥብን መጠቀም ትችላላችሁ። ስለዚህ ውሃ 2 ብርጭቆ የሚሆን ነው ያደረኩት። ልኬቱ እንድታውቁት ነው። እኔ ሁልጊዜ ስለምሰራ ያው ብዙ ጊዜ ልኬት አልጠቀምም ስለምረሳው፣ ያው ሁልጊዜ የምሰራው ስለሆነ ያው አንዳንድ ጊዜ ተደጋጋሚ ስትሰሩት ልኬትም ላያስፈልጋችሁ ይችላል። በመጠኑ እናንተ ስለምታውቁት ያው ታረጋላችሁ። እዚህ ጋር ያው መጠኑ እንድትረዱት 2 ነው ያደረኩት ማለት ነው። ስለዚህ ለ15 ደቂቃ እናበስለዋለን ማለት ነው። ያው ጄሉ የተልባ ጄል እስከሚወፍር ድረስ ማለት ነው። እንደምታዩት ነው ደርሷል። ያስታውቃል ራሱ የሆነ እንዴት ነው ይሳሳባል። ደረሰ ማለት ነው። ስለዚህ እናወጣዋለን። ጨርቅ ምናምን እንዳያስፈልገን በትኩስነቱ ትኩስ እያለ በማጥለያ እጃችሁ እንዳያቃጥላችሁ ተጠንቅቃችሁ ወዲያው ትኩሱን ማጥለል። ጨርቅ ምናምን እንዳያስፈልጋችሁ ማለት ነው። በጨርቅ ከሆነ ቀዝቅዞ መሆን አለበት። መቼስ እንደዚህ ትኩሳቱ እያለ ከጨመቅነው በጨርቅ ያው እጃችንን ስለሚያቃጥለን፣ ስለዚህ በማጥለያ ይሻላል ማለት ነው። በማጥለያ አጥልሉ። ጥቅጥቅ ባለው በዚች በሻይ ማያ እንትን ሳይሆን ይሄ ወንፊት የብረት ወንፊት አላ አነስ ያለው በሱ ታዩታላችሁ። አሁን እዚህ ጋር ትኩስነቱን አልለቀቀም። ወዲያው አምጥቼው ነው እናጠለዋለን ማለት ነው። ፀጉራችሁ ለሚረግፍ ፀጉሬ በጣም ኮሜንት ያው እዚህ ጋር ላለማውጣት ነው ብዙ ኮሜንት። እኔ ፀጉሬን ብዙ ነገር አድርጌዋለሁ። መሀል አለበት ከጆሮዬ በላይ በታች ላይ ወርድ ቃል አለበት ያላችሁኝ፣ እውነት የኔ ውዶች ይሄን ተጠቀሙ። እውነት ታመሰግኑኛላችሁ። በጣም ኮንፈርት የሚነሳ አይደለም ይሄ ማስክ፣ የፀጉር ማስክ እጅግ በጣም ሀሪፍ ነው። ተልባ ነው ታውቁታላችሁ። በውስጡ ግን ፀጉራችንን እያከሙ ፀጉራችንን እንደ ፎሮፎር እንዳያጠቃን፣ እንዳይረግፍ፣ ፀጉራችን እንዳይሰባበር፣ ፀጉራችን ድርቅ እንዳይል፣ የተፈጥሮ ወዙን እንዳይለቅ የሚረዱን ብዙ ንጥረ ነገሮች አድርጌያለሁ። ስለዚህ ያው እንደ ቀረፋ፣ እንደ ሮዝመሪ፣ እንደ ቅርንፉድ። ስለዚህ ዋናው ተልባ እጅግ በጣም በፕሮቲን እና በኦሜጋ 3 የበለጸገ ነው። ያ ደግሞ ለፀጉራችን መፋፋት ወዙን እንዳይለቅ እንዳይደርቅ የሚያደርግ ብዙ ንጥረ ነገሮች አሉት በውስጡ። ተልባ የታወቀ ነው። ስለዚህ እንደዚህ አድርገን እናጠለዋለን።
በትኩሱ ማለት ነው። ስለዚህ ሙልጭ አድርጎ ነው ያጠለለው። እንትን ካለ ካቆያችሁት አይጠልም፣ ይረጋል። በጣም ጄሊ ሆኗል እንደምታዩት። በጣም ነው የሚሳሳበው፣ በጣም ያምራል። ይሄንን አስቀምጣችሁ እንደገና አንተክትካችሁ ለቀጣይ ሳምንት ሰርታችሁ ማስቀመጥ ትችላላችሁ። እንዳትደፉት። እኔ እንደዛ ነው የማደርገው፣ ሀቁን ሳወራ ማለት ነው። አልደፋውም፣ ይወጣዋል። ምርጥ ጄል ነው የሚወጣው። ይሄንን አሁን እኔና ልጄ እንጠቀመዋለን። አለቀ። ለቀጣይ ሳምንት ደግሞ ሰርቼ አስቀምጠዋለሁ። ፍሪጅ እንኳን ባይኖር ቀዝቃዛ ቦታ ማስቀመጥ ትችላላችሁ። ስለዚህ ተጠቀሙት የኔ ውዶች፣ በጣም ትወዱታላችሁ። እጅግ በጣም ፀጉሬ መሀል ላለበት የለበትም። እሺ የኔ ውድ፣ በቃ ሳትሰለቺ ውሃሽን ጠጪ፣ ጥሩ እንቅልፍ ተኚ። በቃ ፀጉርሽን በተገቢው ፀጉር የፈለገውን ነገር ከሰጠነው ፀጉር ያድጋል። የሰው ልጅ እስከሚሞት ድረስ የሚያደጉን የማያቆመው ጥፍርና ፀጉር ነው። ይሄን መቼስ ታውቃላችሁ፣ ይሄን የማያውቃለ ብዬ አላስብም። ስለዚህ አሮጊትም ብትሆን ጥፍሯና ፀጉሯ እሷ ለፀጉሯ የሚያስፈልገውን ነገር እስካደረገች ድረስ ያድጋል። ይህን እመኑ። ይሄ ዶክተር ያረጋገጠው ነው መቼስ በጥናት። ስለዚህ መሀል ላለበት ምናምን የሚባል ነገር እኔ አልቀበልም። እና አንድ ነገር የምነግራችሁ ምንድን ነው፣ ፀጉራችሁን ትሪት ስታረጉ በቂ እንቅልፍ ካልተኛችሁ፣ ውሃ የምትጠጡ ካልሆነ፣ ጭንቀት ካለባችሁ ምንም ነገር አታድርጉ። ይሄ ድፋት ነው የሚሆነው። የፀጉር እንቅፋት ምንድን ነው የማያሳድገው የማይለወጠው፣ መርገፉን የሚያበዛው ምንድን ነው? ጭንቀት፣ በቂ ውሃ አለመጠጣት። ገባችኋ? በቂ እንቅልፍ አለመተኛት። ስለዚህ ከዚህ ውጭ ግን እንክብካቤ እያደረጋችሁ እኔ አያድግም ብትሉኝ አላምንም። እሺ የኔ ውዶች፣ እንክብካቤ አድርጉ። ለአንድ ሳምንት ለወር አድርጋችሁ አይ በቃኝ አትሰልቹ። በቃ የራሳችሁ አካል እስከሆነ ድረስ በቃ ጊዜ ስጡት። ስለዚህ በሳምንት አንዴ፣ መቼም በወር 4 ጊዜ ትሪት ማድረግ ፀጉራችሁን፣ በሳምንት አንዴ የሆነ ነገር ተቀብታችሁ መታጠብ እንደው ይከብዳችኋል ብዬ አላስብም። ስለዚህ እንደዚህ ያድርጉና ያው ለውጡን በኮሜንት አሳውቁኝ የኔ ውዶች። ስለዚህ እንደዚህ አድርጌ ቆንጆ አድርጌ ቀባኋት። ዘላውንም ቆዳዋንም እጅግ በጣም ራስን ያደረኳት። በጣም ደርቆ ነበረ፣ ክረምት ስለሆነ ታውቃላችሁ። በቀጭኑ ሰርቻት ብዙ ሳምንት ሆኗት ነበረ። በቃ 2 ሳምንት ሊሞላት ምንም አልቀረምና ስለዚህ በጣም ደርቆ ነበር ፀጉሯ። እጅግ በጣም ደግሞ ይሄ ፀጉሯ ይስማማዋል። በጣም ያው አሪፍ ነው። ስለዚህ ተቀብሎታል። አበጠርኳት። እንደምታዩት ሲያምር እንደዚህ ያውን አድርጌ አሳድሬ በበነገታው አጠብኳት ማለት ነው። ግን 40 ደቂቃ 50 ደቂቃ ቆይታችሁ መታጠብ ትችላላችሁ። ተልባ ስለሆነ 2 ቀንም ቢያድር ችግር የለውም። እኔ ማረገውን ነው የምነግራችሁ፣ የሚጎዳ ነገር አልነግራችሁም። ስለዚህ ግን እናንተ 40 ደቂቃ 50 ደቂቃ ቆይታችሁ፣ በ1 ሰዓት ቆይታችሁ አውላችሁ መታጠብ ትችላላችሁ ማለት ነው። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው፣ እወዳችኋለሁ።